የ12ኛ ክፍል ብሔራዊ ፈተና ውጤት ይፋ ሆነ። 12.8 በመቶ ተማሪዎች አልፈዋል። የትምህርት ሚኒስቴር የ2018 ዓ.ም የ12ኛ ክፍል ብሔራዊ ፈተና ውጤት ይፋ አድርጓል። ከተፈተኑት 550,210 ተማሪዎች መካከል 50 በመቶና ከዚያ በላይ ያመጡት 70,544 ወይንም 12.8% ሲሆኑ ይህም ካለፈው ዓመት ጋር ሲነጻጸር የተሻለ ማሻሻል ማሳየቱን ገልጿል። በተፈጥሮ ሳይንስ 16.5 በመቶ፣ በማህበረሰብ ሳይንስ ደግሞ 8.33% ተማሪዎች ማለፍ ችለዋል። የከፍተኛ ውጤት አስመዝጋቢዎች የተፈጥሮ ሳይንስ ወንድ 591.6፣ ኦዳ ስፔሻል ቦርዲንግ አዳማ ሴት 583፣ እንጅባራ አገው ምድር ማህበራዊ ሳይንስ ወንድ 576.2፣ ዶዶላ ኢፋ ቦሩ ሴት 569.1፣ ቦሌ ሱፐር ሆሊ ሴቪየር ይገኙበታል። የትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋ እንደገለጹት የዘንድሮ የማለፊያ ምጣኔ በመጨመሩ ምክንያት ወደ ዩኒቨርሲቲ የሚገቡ የሪሚዲያል ተማሪዎች ቁጥር የሚቀንስ ሲሆን የመቁረጫ ነጥቡም ወደፊት ይፋ ይደረጋል ብለዋል። የ12ኛ ክፍል ብሔራዊ ፈተና ውጤት ይፋ ሆነ። 12.8 በመቶ ተማሪዎች አልፈዋል። የትምህርት ሚኒስቴር የ2018 ዓ.ም የ12ኛ ክፍል ብሔራዊ ፈተና ውጤት ይፋ አድርጓል። ከተፈተኑት 550,210 ተማሪዎች መካከል 50 በመቶና ከዚያ በላይ ያመጡት 70,544 ወይንም 12.8% ሲሆኑ ይህም ካለፈው ዓመት ጋር ሲነጻጸር የተሻለ ማሻሻል ማሳየቱን ገልጿል። በተፈጥሮ ሳይንስ 16.5 በመቶ፣ በማህበረሰብ ሳይንስ ደግሞ 8.33% ተማሪዎች ማለፍ ችለዋል። የከፍተኛ ውጤት አስመዝጋቢዎች የተፈጥሮ ሳይንስ ወንድ 591.6፣ ኦዳ ስፔሻል ቦርዲንግ አዳማ ሴት 583፣ እንጅባራ አገው ምድር ማህበራዊ ሳይንስ ወንድ 576.2፣ ዶዶላ ኢፋ ቦሩ ሴት 569.1፣ ቦሌ ሱፐር ሆሊ ሴቪየር ይገኙበታል። የትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋ እንደገለጹት የዘንድሮ የማለፊያ ምጣኔ በመጨመሩ ምክንያት ወደ ዩኒቨርሲቲ የሚገቡ የሪሚዲያል ተማሪዎች ቁጥር የሚቀንስ ሲሆን የመቁረጫ ነጥቡም ወደፊት ይፋ ይደረጋል ብለዋል።